ሄርሜላን ብትሆኚ ማለት ነው ለሩታ ያልሆነ ለኔ ይሆነኛል ብለሽ ካሰብሽ በጣም በቃ ተሸውደሻል። አንቺ ነሽ እድሜ ልክሽ የምታለሽ። ሩታ እንኳን ቢያንስ ቤተሰብ ያወቀው ትዳር ተመስርቶ ነው የወለደችው። አንቺ ሽማግሌ ሳይላክ ምን ሳይል እንደ ጀብዱ አጥያለሁ ብለሽ ያደረጋችሁ ስርዓት የሌለው ነው። ሩታ ያልሆነ አብርሃም ለሄርሜላ በፍጹም እኔ ግን አብርሃም ልንገር መጨረሻ እንደማያምር አውቃለሁ። በጣም አስረግጬ ልንገር መጨረሻ የሴት ልጅ እንባ ማለት ነው ብዙ ነገሮች ሲከታ መጨረሻ ይበክታል። አንዳንድ ኦዲየንሶች አሉ ግን ለሴት ልጅ ክብር የላችሁም። ግን ሩታ የምትናገሯት ሩታ የምታንጓሷት ኦዲየንሱ ምንድነው ግን ከሴት አይደለም የተፈጠራችሁ? ልክ ያልሆነ ስድ ማን ነው ሲበድ ማን ነው ልጁን እያሳደገ ያለ ቤት ውስጥ ማን ነው? ይሄን ነገር ለምን ማታስቡ? ሄርሜላ አቋር ለጅም ያሳደገች አለች። አብርሃም አይደለም ያሳደገ። ምንም ቢሆን እንዴት እሷን በዚህ ልክ በማይመቻችሁ ነገር ሊኖር ይችላል። ግን በዚህ መጠን ስድብ ለሩታ ይገባል። ነይመር መጥፎ ኮሜንት ጽፏላችሁ። አሁን በጣም አስቀያሚ በጣም ነው የደበረኝ የምር። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን ከብሬስፋዊ እናትና የልጁ ቤተሰቦች ብዙ ነገር እያየን ነው። ብዙ ነገር የታዘብን ነው። በጣም የሚያስጠሉ ነገሮች እያየን ነው እና በቃ ለአንዴና ለመጨረሻ ጊዜ አዲስ አበባ ሄጄ ነገሮችን ለማስተካከል ዛሬ አንድ ሰው ቀጥር ያለው እስከዛ ድረስ አንዳንድ ነገር እላችኋለሁ። ሩታ ለምንድን ነው እኔ ከአንድም 50 ጊዜ በስልክም እየደወልኩ እየነገርኩሽ ለምንድን ነው ከወጣጤ ሰዎች ጋር የምትውይው? ለምንድን ነው የምትገናኙ? ነይ ቢልሹስ ለምን ታገኛቸዋለሽ? አንቺን እልውስ ከተው ላንቺ ሌላ መጥፎ ባክግራውንድ እንዲኖርሽ አድርገው ሊቀርጹሽ ነው እዛ ጋር የሚያገኙሽ። ገባሽ? አንቺ መጥፎ ሰው አድርገው እንዲስሉሽ ነው እዛ ጋር ሁሉም ሰው ማመን የለብሽም። ገባሽ? ከልጅሽ ጋር ተከብረሽ ለምን እንደማትቀመጪው? አንዴ ተለያይተናል ብለሽ ቁጭ ብለሻል ቤት። በቃ ለምንድን ነው የምታገኛቸው? ማሳሰሩ ምናምን በቃ ይቅርብሽ። ምንድን ነው ማለት በቃ አሁን ታስሩም ተፈቷል አይደል? ካሁን በኋላ ግን መገናኘቱ ምንድን ነው ጥቅሙ? ምን አይነት ጥቅም ቢኖር ነው መገናኘቱ አንቺን የሚያስደስትሽ ከነሱ ጋር? አሁን ሄርሜላና አብርሃም ማግኘት ምን ነው? አሁን ምን አይነት ነገር ለመፍታት ነው ከነሱ ጋር የምትገናኝ? ራስሽን እያስናቅሽ ነው። ራስሽን እያዋረድሽ ነው። አንቺ እነሱ እንደሽ ለማግኘት በየሽ ቁጥር ለአብርሃም ያለሽን ወይም ደግሞ አሁንም ድረስ ታፈቅረዋለች ትወደዋለች የሚለው ነገር ወደስ ላይ አንጸባረቅሽ ነው። እሱም ደግሞ እንደዛ እየመሰለው ጭራሽ አናቱ ላይ በቃ እንድትወጪለት ነው። ያን ነገር ከምን ታየዋለሽ? በጣም ዊርድ የሆነ ነገር ነው። እኔ ማለት ባታገኙ ምናምን ነገር ደስ ይለኛል። ከዚህ በፊት ብዙ ነገር አሳልፋችኋል፣ ልጅ ወልዳችኋል፣ ትዳር መስርታችሁ እየኖራችሁ ነበር። ያን ነገር ደግሞ እሱ ሊቀበል አልቻለም፣ አልፈለገውም በቃ። ስለዚህ እስካልፈለገ ድረስ መሆን እስካልፈለገ ድረስ በመጥፎም ይሁን በጥሩም ነገር እሱ ማግኘቱ ተገቢ ነው ብዬ አላስብም። ሩታ ዛሬ አንቺን አስረግጬ ልነግርሽ ነው የፈለኩት። ምንም ጥቅም የለውም። አብርሃም ሌባና ሌባ ነው። ትዳር እያለው ልጅ እያለው ሌላ ሴትን ማፍቀር መውደድ ማለት ሌብነት ነው። አብርሃም አሁንም ነግራለሁ፣ ይሄ ከሌብነት የሚተናነስ ነገር ነው። እንደ አሸባሪ ነው መታየት ያለበት። ሩታም ብትሆኛው ተመልሶ አንቺ ጋር እንዲሁ የምትፈልገው አይመስለኝም። ከሄርሜላ ጋር እንደዛ ተላልጦ ተሽለጥጦ መጥቶ ካንቺ ጋር እንዲሆን ትፈልጊያለሽ? እንደማትፈልግ ያውቃለሁ። ስለዚህ አታገኙ ነው ማለት እንድታገኙ አልፈልግም። ደውዬላታለሁ ቀን ዛሬ እስከ ማታ ድረስ ደርሳለሁ። ከዛ ካሁን በኋላ እንድታገኛችሁ ስለማልፈልግ ማናቸው ነው ምንም ጥቅም ስለሌላችሁ ማለት ወሬ ብቻ ስለሆነ ማንንም ሰው አታገኝ። በቃ ይሄ ብልግና ነው። ራስሽን እያስናቅሽ ያወረሽ ስለሆነ ማንንም ሰው አታገኝ። በቃ አንድ ያሳስረሽዋል፣ ተፈቷል። በቃ እንደፈለገ ይቦርቅ አለችለት። ላይክ እንዴንስ አማን ነው ሁሉ መልካም ሁሉ ሰላም ኢንሻአላህ አለ። እሺ አሪፍ ነው። ምን ታውቃለህ? አሁን ላይ እኮ ሩታ እንትን እያለች ነው። በጣም ደስ የማይል ነገሮች እያየሁባት ነው።
ለምንድን ነው 50 ጊዜ አብርሃምንም ሄርሜላንም ለጥሩ ነገር ሊሆን ይችላል፣ ለመጥፎም ነገር ሊሆን ይችላል፣ ተናዳም ሊሆን ይችላል፣ ሳትናደድ ሊሆን ይችላል፣ ማግኘቱ ለምንድን ነው የምትፈልገው? አሁንም ድረስ ትፈልገኛለች ብሎ የሚያስብ ሰው ነው አብርሃም። ገባ? እሷ ከሁለቱም አንድ ማጣት የማይፈልግ አይነት ሰው ነው በአሁን ላይ። ነገ ሄርሜላ ትታኝ ብትሄድ በቃ እንደዛ አይነት ነገር ነው ከማጋውናለሁ የሚለው ነገር ነው። በሁለት ቢላ መብላት የሚፈልግ ሰው ነው አብርሃም። ስለዚህ ለምንድን ነው የምትሄደው? በየቀኑ እነሱ ጋር እየሄደች በጠራት ቁጥር እየሄደች የዋህነቷ ነው ባይዘው ክፋት ሳይሆን ጥሩ ስለምታስብ እንደገና ደግሞ እንግዲህ ምናልባት አሁንም ከአብርሃም ጋር ተመልሼ እመጣለሁ የሚል ተስፋ ይዛይ አላውቅም። ግን እሷ እዛች ጋር በሄደች በደረሰች ቁጥር እነሱ ጋር እዛች ጋር ካሜራ ይዘው እሷን በመጥፎ ሰው ሁሉ ደርሶ መጥቶ እንዲኖር በሚያስደርግ መልኩ ነው እዛ ጋር ድራማ እየሰሩባት ያለው። እኔም ደስተኛ አይደለሁም እነሱ ጋር በመሄድ። ግን ደግሞ ከዛ በፊት አንዳንድ ማለቅ ያለባቸው ነገሮች አሉ ብዬ አስባለሁ። ዲቴል በሙሉ ስላላለቀ ለኩ ስንት ጊዜ እኮ ተገናኝተው ሊፈቱ አልቻሉ። ገባ? ሊፈቱዋል ብዙ ጊዜ አብርሃም ሄርሜላ ሶስቱም ይገናኛሉ። ሄርሜላ አስተዋት የለችበትም ኬዙ ላይ ግን ላጁስ መግባታም የለባትም። ግን ተገናኝተው በብዙ መንገድ ሊፈቱ ያልቻሉ ሰዎች ለምንድን ነው አሁን የሚፈታ መስሏት ነው ነገሮች? ስለዚህ በቃ አንዴ ትተዋለች። እንደማታፈቅረው እንደማትሆነው ብዙ ነገር ህይወቷ ላይ አንድ ሰው አለ ደስታ የሚባል በቃ የሆነ አለ ብቻ የሆነ ነገር ህይወቷ ላይ ስለ በቃ የቀርቧት ነገሮቹን ለማስተካከል እየሞከረ ያለ ልጅ አለ። ግን ለምንድን ነው ኤዳ አብርሃምን የምታገኘው? እሷን ፈልጋ ሊሆን ይችላል፣ እሱም ፈልጎ ሊሆን ይችላል። ለምን እንደሚታገኝ እሱ ልጇን በስትክክል ማሳደግ አለቀ። ጋራ ነጥ ከዛ ወደ ህይወቷ ይመጣ ሰው ካለ ያን ሰው ማስተናገድ ከፈለገችው እየቀመረባት ነው። እዛ ጋር ቪዲዮ ካሜራ ይዞ ይመጣል። ሄርሜላን አቅፎ ምናምን እንትን ሲል እቺ ልጅ ውስጧ ይረበሻል። ገብቷል። ምንም ቢሆን ቢለያዩም ብዙ ነገር አሳልፈዋል። እሱ ግን እዛች ጋር አውቆ ሄርሜላን እያቀፈ እየሳመ ምናምን ከህይወታችን ውጪ ምናምን በቃ ይሄ ነገር ሲላት ልጅቷ ተናዳ በንዴት የምትናገራቸውን ቃላቶች እያንዳንዱን ቃላት ደግሞ ዴንስም እያየ ምንም እያለ እሷ ላይ ነው በክፉ እየታሰበች ያለችው። ገባ አይደለ? እኔም ደስተኛ አይደለሁም። መድረስ የለባትም አልቋል። በቃ አብቅቶለታል። በፍጹም እንትና ሩታ አሁን ከዚህ በኋላ አብርሃም ይቅርታ አድርግልኝ ብሎ እንኳን ተመልሶ ቢመጣ እሱ መቀበል የለባትም። አራየትም ተላልጦ የመጣ ሰው እንዴት ነው ወይ? የሄርሜላ እኮ እንደዚህ አደባባይ ላይ ያለ ወጣና ታወቀ እንጂ ስንት በድብቅ የተፈጠረ ነገር ሊኖር ይችላል። አናውቅም። ገባ አይደል? ስለዚህ እኔም አንተ ባልከው ነገር እስማማለሁ። ግን ያው በየዋህነት ነገሮችን በሰላማዊ መንገድ እፈታለሁ ከሚል ሀሳብ የመጣ ይመስለኛል። እነሱ በጠራው ሰዓት በሙሉ ብትሄድ ገባ። ግን እዛች ጋር እየተፈጠረ የምናየው ነገር እሷን የሚያስጠቁር ነገር፣ እሷን መጥፎ የሚያስብል ነገር የተነጋገሩ ሌላም ከሄርሜላም ውጪ እነ ሜሪም ምናምን የተሰበሰቡ ፕሮቮክ ያደርጓታል። እሷ ደግሞ መልስ ትሰጥ። እሷን መጥፎ የምትደረገው ገባ አይደል? ግን እኔም ደስተኛ አይደለም እውነቱን ለመናገር እንደዚህ ባትሄድ ደስ ይለኛል። የራሷ ቤት ላይ ብቻ እየቀረበች ከሚስማማው ሰው ጋር እየቀረበች ቪዲዮ የምትሰራ ከሆነ ትስራ እንጂ የአብርሃም ጋር ሄርሜላ ጋር በፍጹም መድረስ የለበትም። ስለሆነ ንብረት መካፈል ከሆነ አብረው ያፈሩት አብርሃም ሩታም ያፈሩት ንብረት አለ። ከዚህ ብዙ ንብረቶች እነዛን ነገር መካፈል የምትፈልግ ከሆነ ሰዎችን አመታ ምናምን ሳይሆን ፍርድ ቤት አለ። እዚህ ጋር መንግስት ህግ አለ። ህግ ያለበት ሀገር ነው ያለው። በህግ ጌታ እንደዚህ ንብረት ልጁ ማየት ካለበት እንደዚህ በሰዓት ገባ። ሁሉም ነገር በህግ ነው። ያን ነገር ማድረግ ሲገባ የሆነ ሰው ጎትቷት ይሄዳል። ከዛ እንደዛ ነገር ታወራለች። አሁንም የሆነ ሰው ጎትቷት ይሄዳል። እንደዚህ ሜሪም ጎትቷት ትሄዳለች። እንደዛው ዳኒም ሁሉም ሰው የራሱ ጥቅም ነው እዚህ የሚያስክ ማንም ሰው ሩታን ጠቅሟት አይደለም። ልንገርህ ግልጽ እዛች ጋር የሆነ ነገር ስለሚጠቀም ብቻ ነው በቃ ቪዲዮ እየወጣ የሚሰራው ሁሉም ሰው ማለት ነው። ይሄ ደግሞ የማስመሰል ነገር ስለሆነ ራሷን ማወቅ አለባት ሩታ። የሩታ ኦዲየንሶችን ራሱ እንትን እያለች ነው እያስነጨች እያሰደበች ማለት በጣም እየደበራችሁ እየደወሉልኝ ብዙ ሰዎች ለምንድን ነው የምትሄደው እየተነዳች እንዲህ እየተባለች ለምን ነው የምትሄደው? አትከበረበት። አዎ ለምን አንደኛ ነገር እዛ ጋር ሲያገኙት አብርሃም ሄርሜላ ነው የሚኖሩት። ይነካታል፣ ይስማታል ምናምን ያ ደግሞ ሁሉ ነው። ከዛ እንዳልከው መጥፎ ስም እንዲወጣላት ተናዳ ትናገራለች የሆነ ነገር። ከዛ በቃ እሷ መጥፎ ትደረጋለች። ስድብ ነው እንዳለ። አዎ ያ ነገር ነው። እኔ ደግሞ በቃ አይንን ነገር መረዳት ካልቻለች ይሄ ሩታ ተጎጂ ነው የምትሆነው። ከዚህ በፊትም በሱ የመጣ ብዙ መከራ አይታለች። አረ በጣም አሁን እንደገና መሰደብ መንቋሸሽ ነው እንጂ የተረፋት እነሱ ጋር በመሄድ ምንም ያገኘችው ነገር የለም። እኔ ደግሞ አንዳንድ ወዴሶች አሉ ግን ለሴት ልጅ ክብር የላችሁም። ግን ሩታ የምትናገሯት ሩታ የምታንጓሷት ኦዲየንስ ምንድነው ግን ከሴት አይደለም የምትፈጠራችሁ? ልክ ያልሆነ ማን ነው ሲበድ
ማን ነው ልጁን እያሳደገ ያለ ቤት ውስጥ? ማን ነው ይሄን ነገር ለምን አታስቡት? ሄርሜላ እኮ አይደለችም የሚያሳደገች ያለችው፣ አብርሃም አይደለም የሚያሳደገ ያለው። ምንም ቢሆን እንዴት እሷን በዚህ ልክ በማይመቻችሁ ነገር ሊኖር ይችላል፣ ግን በዚህ መጠን ስድብ ለሩታ አይገባትም። ነይመር መጥፎ ኮመንት ጽፏላችሁ። አሁን በጣም አስቀያሚ በጣም ነው የደበረኝ የምር። እና ይሄንን ነገር በተቻላችሁ መጠን አስተካክሉ። ሀሳብ መስጠት ከፈለጋችሁ እሷንም መገዛት ከፈለጋችሁ በጨዋ አማርኛ በባህላችን መሰረት ነው እንጂ እዚች ጋር ተበዳይ እሷ ባጠሏት ሄደው እሷን አስቀምጦ ሁሉ ነገር ልጁን ገና በወራት ያለ ልጅ ሄደው ሄርሜላ ጋር ሄደው የምትሰድቡት ግን እናንተ ሩታ። ይሄ ደግሞ እኔ ከየት የመጣ እንደሆነ አለካ እንባና ባይዘው የሩታ እያለቀሰች ሳይሆን እንዳጠቃላይ ግን ብዙ ሴቶችን አስለቅሳል፣ ግን ዋጋ ትከፍልበታለህ። አብራ በርድና አይደለም ባይትልቀት አይደለም ሴት መቀየር በጣም ድሮ ፋሽን ያለፈበት ነገር ነው። ባይዘው በጣም ፋሽን ያለፈበት ነገር ሩየነትም አይደለም። የተማረም ሰው የሩታ አምባ ብዙ ነገሮች ይከታል። አብራ አስብበት። መጨረሻውን ሳቅስቀው እሷ ነች ባላደረገችው ባላለችው። ሰንበዲ ተሰረቀ ሰንበዲ ጠፋ እያልክ እስር ቤት ለእስር ቤት ልጇን እንዳታሳድግ ተንከራትታት ከርማ ስሜን አጠፋ ብላ እንደገና እሷ ደግሞ ስታሳስር እንዴት ታሳስርኛለሽ ብለህ መናገር ነውር ነው እና አስቡበት። በዚህ አጋጣሚ ቅድም እንደተባለው ደግሞ ሩታን የምትሰዱ አጸያፊ ስድብ የምትሰዱ ኦዲየንሶች ቆም ብላችሁ አስቡ፣ ረጋ ብላችሁ አስቡ። ሀሳብ መስጠት እኮ በጨዋ መልክ ይቻላል ሳይሳደቡ ማለት ነው። ስለዚህ እኔ በጣም ያዘንኩት በጣም የደበረኝ ሩታን ብትሆኚ ራስሽን አስከብሪ። አይመጥኑሽም። በቃ የሚመጥንሽ ሰው አይደለም። አብርሃም ሄዷል አለጥቶሽ በቃ አትመለሽ ማለት ነው። ስለዚህ ራስሽን አስከብሪ፣ ልጅሽን በሰላም አሳድጊ። መርጠሽ ታገቢያለሽ። ደስታ አለ አይደል? በይልሽ ይሄን ከደስታ ጋር እንኳን ነሰናታቺ በጣም የተሻለ ሰው አንቺ ህይወት ላይ መምጣት ስርዓት ያለሽ ሰው ስለሆንሽ ራስሽን አስከብሪ። ይሄን ነው ቃሌ ላይ ኩን በቃ አዲስ አበባ ነው ስለሆነ ሩታ ላገኛት ስለሆነ እደውላለሁ ያለውን ነገር በቃ አገኛለሁ ወይ ትመጣለህ አንተ በደንብ በቃ ካልሆነ አንተም መምጣት ካለብኝ እመጣለሁ። በደንብ እንትን በላት አናግራት፣ ራሷን ታስከብር። እኛም በእሷ እንትን ማለት አለ በቃ